ቴዲ ጥያቄ ተመልሷል ብዬ ተስፋ አደርጋለሁ። አዎ አመሰግናለሁ በጣም ስለመጣ በጣም ደስ ብሎኛል። ከውድ ጊዜ ላይ አንተም ማንኛውም ጥያቄ ካለ ቆይተህ መመለስ መሳተፍ ትችላለህ፣ አስተያየትን መስጠት ትችላለህ። እንዲህ እያልን እንቀጥላለን። የትግራይ ህዝብ ልክ እንደሌላው ህዝብ ሁሉ በኢትዮጵያዊነቱ የሚደራደር ኢትዮጵያን በማቆየት ውስጥ ትልቁን ድርሻ የተወጣ ህዝብ ነው የትግራይ ህዝብ። ያ ዲዘርቭ አያደርግም፣ ያለፈበትን መከራ ዲዘርቭ አያደርግም። በቃ አውቃለሁ እሱንና ለኔ ከዛ ህዝብ ጎን መቆም ለኔ በራሱ ለኔ እንትን ነው፣ ክብር ነው። እንዳልኩት ግን የሰብአዊነትም የሰውነትም ጉዳይ ነው። እንደ ኢትዮጵያዊ ያንን መጋራት አለመጋራት ሳይሆን እንደ ሰው ማከብራቸውን መርሆች የመልቀቅና ያለ መልቀቅ ኢሹ ነው ማለት ነው። አመሰግናለሁ ሚስትራ። ቴዲ ጥያቄ ተመልሷል ብዬ ተስፋ አደርጋለሁ። አዎ አመሰግናለሁ በጣም ስለመጣ በጣም ደስ ብሎኛል። ከውድ ጊዜ ላይ አንተም ማንኛውም ጥያቄ ካለ ቆይተህ መመለስ መሳተፍ ትችላለህ፣ አስተያየትን መስጠት ትችላለህ። እንዲህ እያልን እንቀጥላለን። ጥያቄዎች የህዝብ ጥያቄዎች እንደ ዜጋም ደግሞ የዜጋ ጥያቄዎች ስለነበሩ ፖዚቲቭ ነገሮች ተፈጥረዋል። ህዝብ በአንድም በሌላም ምክንያት መናገር ያልቻላቸው እኛ እድሉን አግኝተን የተናገርናቸው ጥያቄዎች ማለት ነው። ኔጌቲቭ ደግሞ እንደምታውቁት በጣም እዚህ ሀገር ተቃራኒ ከሆን ከ100% ተቃራኒ ነህ። ሪያሊቲውን ማየትም አይፈለግም። ስለዚህ በዛ መንገድ ዱላ በጣም ይበዛል። ደግሞ በዛ ቅድምም ቴዲ ማንስቶት ነበረ። በተለይ የኢሃፓን የድሮ እንትን በማንሳት የድሮ ታሪክን በማንሳት ለማሸማቀቅ መሞከር ፐርሰናል አታክም አለው። በነገራችሁ ላይ ካራክተር አሳሲኔሽን ጭምር ማለት በትክክል ህግ ያለበት ሀገር ላይ ብንሆን በካራክተር አሳሲኔሽን ሊጠየቁ የሚያስችሉ መረጃዎች ሁሉ አሉ። የጥፋት መልእክቶች፣ የጥፋት ቅስቀሳዎች፣ እንግደላቸው እንዲናርጋቸው አይነት ቅስቀሳዎችም አሉና በጣም ብዙ ነው ያየነው። ስለዚህ ኔጌቲቭ ኤርሚ ከሐሳብነት አልፎ በሐሳብ ከመቃወም አልፎ በጣም ይሄ እንዳልኩት እናጥፋቸው እንግደላቸው ፐርሰናልም ካራክተር አሳሲኔሽን ምናምን እንትን ውስጥም ነው የተገባውና በጣም የሚያሳዝን ነገር ነው እንደ ሀገር ያለን የፖለቲካ ካልቸር። ከዛ ደግሞ ስልጣን ላይ ደግሞ እንዳለም እንትን እውነትም ስልጣን እነዚህን ሰዎች ይገባቸዋል ብዬ እንድጠይቅ ያደረገኝ ነገር ነው። ምክንያቱም አንድ ሰው ተቃራኒ ሐሳብ ስለሰጠ ልግደል ምናምን አትለውም እኮ በአክቲቪስቶች በኩል ይታሰርልኝ ምናምን አትልም። የራስህን ኢሜጅ ኢቭን ለመገንባት ጭምር ማለት ነው። ያንን እንኳን ሲምፕል ሎጂክ መረዳት አልቻሉም እና እየተፈጠረ ያለው ነገር ያ ነው። እንግዲህ እንደዚህ አይነት ነገር ውስጥ ስትገቡ እንደምታውቁት ፖዚቲቭንም ኔጌቲቭንም ነገር እቀበላለሁ ተብሎ ነው የሚገባውና እነዚህ ይታሰሩልን ይገደሉልን እውነት የሚሆኑበትም እኮ ጊዜ ይመጣል። ታውቃላችሁ አይደል? ያንን ነገር በተግባር ሊደረግም ይችላልና ያንንም አክሴፕት አድርገን የገባነውና እንግዲህ እያየነው ነው። እንደዚህ አይነት ነገሮች ሲገባ ቀደምን በተለይ ጋዜጠኝነትንም ሳነሳው ግላመረስ ስለሆነ ሚዲያ ላይ ስለሚታይ ብልጭልጭ ነገር ስለሚመስል ይሄ ዝናው ምናምን ስለሚያሰክር ብቻ አይደለም መገባት ያለበት። ፖለቲካም እንደዛው ነው። ስለመታወቅ በሆነ አካል ጀግና ስለመባል የሆነ ሰሞን ጭብጨባ አይደለም ፖይንቱ መርሆችን መከተል፣ ለመርሆች መቆም፣ ለእውነት መቆም፣ ከህዝብ ጎን መቆም ነው ፖይንቱና ያንን አምኖ ለገባ ሰው ምናልባት ጫናዎቹ ኦፍ ኮርስ ቢያስፈሩም ጫናዎቹ ማንም መኖር እንደሚፈልግ ወጣት ብዙ ህይወት ከፊቱ እንዳለ ወጣት እንደ ሴት መኖር ፈልጋለሁ አይደለ? ግን ያንን አምኜበት ነው የገባሁትና ያን ያህል በቃ እንትን ሊያንገዳግድ የሚችል ይሆናል እንጂ የሚጥል ነገር አይደለምና በዛ መንገድ ነው። ምናልባት ጥያቄው በትክክል ገብቶኝ ከሆነና በትክክል መልሼ ከሆነ አላውቅም ነው ይርም በትክክል ገብቶሻል፣ በትክክል መልሰሻል። ጥሩ እሺ ሚስትር በመጨረሻ ልናሰናብች ነው እንግዲህ። አደከምንሽ እኮ እዚሁ ኤርሚማ የላከው ሰው አለ አዳክምልኝ እና እንደ የመጨረሻ ጥያቄ ሳናነሳቸው ብናልፍ ፌር አይደለም እና በቅርቡ ወደ እስር ቤት ሂደሽ የታሰሩ ፖለቲከኞችን፣ ህሊና እስረኞችን እንደዛ ወዳጆችን ጠይቀሽ መተሻል እና እንደው በአጠቃላይ
በምን ሁኔታ ላይ ይገኛሉ? የሄድሽበት እንደው ዓላማስ ምን ነበር? በነገርህ ላይ አሌክስ አሁን ምናልባት ይሄ የምርጫ ክርክሩ ጊዜ የነበረው ትንሽ እውቅናው ከፍ አለና ይሄ በጣም ተሰማ እንጂ እንደ ኢሃፓ እስረኞችን መጠየቅ የጀመርነው ዛሬ አይደለም። ለረጅም ጊዜ ያደረግነው ነገር ነው። ከዚህም በፊት ቂሊንጦም ያሉ እስረኞችን እንጠይቅ ነበር። እንደውም በጣም ሬጉላርሊ በሚባል ሁኔታ በጋዜጠኝነት ዘመንም እንጠይቅ ነበር። አስታውሳለሁ። ኤርሚ የሆኑ ፎቶዎች ምናምን ትለጥፉ ነበር አይደለ? ፌስቡክ ላይ ጠይቃቸው እስረኞችን ምናምን። አዎ አዎ፣ አሁንም ሬጉላርሊ ጠይቃቸዋለሁ እኔ ማስታወስ። ኦኬ እሺ፣ ሚስተር ቀጤ ጠይቄያቸዋለሁ ማለት ራሱ ወደዛ መቀላቀል ሊፈጥር ስለሚችል ነው። ኧረ ተው አታስፈራራን ኤርሚ። አይ ተገቢ ነው። አንድ ነገር እኮ አለ። ይኸውልህ የታሰሩ ሰዎች እስረኛ ናቸው፣ በመንግስት ቁጥጥር ስር ውለዋል። ስለዚህ ሌላው ህዝብ መጠየቅ፣ እግዚአብሔር ያስፈታችሁ ማለት፣ በእነሱ ጉዳይ ጣልቃ መግባት፣ መደገፍ፣ መቃወም ምናምን አይደለም። በቃ አብረን የበላን አብረን የጠጣን አብረን ጓደኞቻችን ያወራን ሰዎች ናቸው። ሲታሰሩ መሄድ ነው። ይሄ ማለት ሰብአዊ ነው። ምንም በሌላም የሚያስጠረጥር በሌላም እንትን አይደለም። ሰብአዊ ነው። እንደውም አለመጠየቅ ነው የሚያስጠይቀው እውነቱን ለመናገር በይሊና እሺ ሚስተር ቀጤ እንደው የአንዳንዶቹን ስም ቢነሳ ሁሉ ደስ ይለኛል። እንደው የሚቻል ከሆነ እነማን ናቸው በስር ላይ ያሉት? ምንም አሉ በጣም ብዙ እንዳልኩህ፣ በተለይ እዚህ ከማንነት ስር ጋር በተያያዘ ኦልሞስት በጣም ብዙ በመቶዎች የሚቆጠሩ ነው ያሉት። ለምሳሌ የምናውቃቸውን ለምሳሌ አሁን የሆነ ስም ብጠራልህ በጋራ ላናውቃቸው እንችላለን እና የምናውቃቸውን ክርስቲያን ታደለ አሉ፣ እነ ዶክተር ቴዎድሮስ አሉ፣ እነ ዳዊት በጋሻው፣ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዮሐንስ ቧያለው አሉ። በጣም ብዙ ናቸው። እነ ዶክተር ሲሳይ ብዙ ናቸው ሰዎቹ። አሁን አንድ ነገር አለ ከነዚህ ሰዎች ጋር ለምሳሌ እኔ የመርህ ልዩነት አለኝ። የመርህ ልዩነት በጣም ይኖረናል። የምንታገልበት መንገድ የተለያየ ሊሆን ይችላል። የቆምንለት ዓላማ በጣም የተለያየ ሊሆን ይችላል። ነገር ግን የትኛውም የመርህ ልዩነት አንድ ሰው ላይ የሚደረግን የኢሰባዊ የሆነ አያያዝና የዲሞክራሲያዊ የሰው መብት ረገጣ ሳታይ እንድታልፍ ሊያደርግህ ይገባል ብዬ አላምንም። ስለዚህ ለምሳሌ እስር ቤት ስሄድ እያንዳንዱ የሚያደርጉትን ነገር እያንዳንዱን የቆሙለትን መርህ አመለካከታቸውን የፖለቲካ አረዳዳቸውን እቀበለዋለሁ ማለት አይደል። ማንም ሰው ላይ ግን ኢሰባዊ የሆነ አያያዝ ሊደረግ እንደማይገባ ደግሞ ያ ደግሞ የኔ ፕሪንሲፕል ነውና ስንሄድ ስንጠይቃቸው አንድና አንድ አይነት የመሆን ጉዳይ አይደለም፣ ሰው የመሆን ጉዳይ ነው። ነገ ደግሞ ወደድንም ጠላንም እኛ ላይ የሚደርስ ነገር ነው ይሄ ሲቹዌሽን እና በደንብ እናውቀዋለን ያለውን ሁኔታ በምን መንገድ እንደሆነ ትክክል የቱ ነው ትክክል የት አይደለም የሚለውን መመዘን እንችላለንና ከዛ አንፃር ነው አሁን የጠቀስኩልህ ሰዎች በሙሉ ለአመታት እስር ላይ ነው ያሉት። አንዳንዶቹ ሲታመሙ ሕክምና እየተከለከሉ፣ አንዳንዶቹ በጣም ለረጅም ጊዜ ሕክምና ሳያገኙ እየተጉላሉ፣ የተራዘመ ፍትህ እንግዲህ እንዳልተሰጠው የሚቆጠረው ይባላልና ፎር ዛት ማተር መጨረሻ ላይ ፍትህ እንደሚሰጣቸው አሁን ባለው ሁኔታ እርግጠኛ መሆን አይችሉምና ከቤተሰቦቻቸው ከልጆቻቸው አንዳንዶቹ በአራስነታቸው የታሰራሉ። ለምሳሌ መስከረም አራስ ነበረች ስትታሰር። ስለዚህ የትኛውም አይነት ይቅርታ ላቋርጥሽና መቼም አንዳንድ ጊዜ በፖለቲካ ውስጥ እንደዚህ አይነት ሰዎችን ወይ ወጣ ብለው የሚታዩ ሰዎችን ማሰር ሰዎቹ ጋር ብቻ የተያያዘ ሳይሆን ውጭ ያለውንም ሰው ለማስፈራራት ይጠቀሙበታል መንግስታት። እኛ ጋር ብቻ ሳይሆን አለ የተለያየ ቦታ የተለመደ የፖለቲካ ስልት ነው። የነሱን ስቃይ የነሱን መጉላላት ሲያይ ውጭ ያለው ሰው እንዲፈራና ሊያደርግ ያስበውን እንዳያደርግ የማስፈራራት ስጋት እንዲፈጠርበት ማድረግ እንዲያፈገፍግ አቆሙ የማድረግ አንድ አካሄድም ነው። የታወቀ ነው። ከበፊት ጀምሮ ይሄ ይደረጋል እና ጥያቄ ስታያቸው ፈራሽ ወደ ራስሽ? በጣም ነው ያዘንኩትም ያፈርኩትም በነገር ላይ ለምን መሰለ? አንደኛ አሁን ባለው ሁኔታ
ነገ ይሄ የኔ ዕጣ ፈንታ እንደማይሆን እርግጠኛ መሆን አልችልም በመጀመሪያ ደረጃ። ሁለተኛ እንዳልኩ ሪጋርድለስ የትኛውም አይነት የፖለቲካ አቋም ማንም ሰው እንደዚህ አይነት ትሪትመንት እንደማይገባ አውቃለሁም አምናለሁ። ስለዚህ በጣም ያሳዝናልም እንደ ሀገር ያለንበት ሁኔታን በጣም 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 ያሳፍራል። ወደኔ ወስጄ አይቻለሁ ልክ ነው። ግን አንድ መረሳት የሌለበት የኔም የትኛውም ሰው ነፍስ ከማንም አይበልጥም አያንስም። እኔ እዚህ ያለሁኝ ፖለቲካ ውስጥ ነው ያለሁት። ክልል ላይ እኮ የተለያዩ ክልሎች ላይ ምንም ማያውቁ ህፃናት እኮ እየተገደሉ ነው በሆነ ማንነት ተመርጦ ማለት ነው። በትግራይም ጊዜ አይተናል። አሁን በአማራ ክልል ያየን ነው። ረጅም ዓመት ኦሮሚያ ላይ ጦርነት ነበር። አሁንም ሰዎች እየተገደሉ እንደሆነ እየሰማን ነው። የኔ ነፍስ ከነዛ ህፃናት ነፍስ በምን በልጦ በምን ከብሮ ነው ገብተዋል? እኔ ወደ ኋላ አምለው። ምክንያቱም ምንም አላረጉም እነዛ ሰዎች። ወጣቱን ተው የራሱን ነገር ልትዘረዝር ትችላለህ። ምንም የማያውቁ ህፃናት እየሞቱ ነው። ዓለምን ንቀው በገዳም ያሉ መነኮሳት እየሞቱ ነው። እንዳልኩ ደግሞ በጣም ብዙ ሴቶች እየተደፈሩ ነው። ከነዛ ሴቶች ከነዛ ህፃናት ከነዛ ገዳማውያን አንፃር አም ፕሪቪሌጅድ በጣም እዚህ ሆኜ ማለት ነው። ስለዚህ እነዛ ባላጠፉት ነገር እየሞቱ ባለበት ባላጠፉት ነገር ተለይተው እየተሳደዱ ባለበት ሀገር ላይ የኔ ፍርሃት ምንም ነው። የኔ ሞታለሁ ታሰራለሁ የሚለው ፍርሃት በቃ ምንም ነው እንትኑና እኔ በቃ የትኛውም ነገር ሲመጣ ማስበው እዛ ጋር የሚሆኑትን ሰዎች ነው። እዛ ጋር ምንም በማያውቁት የሚሳደዱትን የሚፈረጁትና የሚገደሉትን ሰዎች ነው። ስለዚህ ኦፍ ኮርስ ሄጄ ሳያቸው በደንብ እንትኑ ይሰማኛል። ነገ እኮ እኔም ዕጣ ፈንታ ሊሆን ይችላል ይሰማኛል። በጣም ደግሞ የሚገርመው ያንን ጉብኝት ኦፊሻል ካረግነው በኋላ የነገዋን ቤቷን እየጎበኘች ነው አይነት በጣም ብዙ እንትኖች ኮሜንቶች አሉ። አዎ እና በጣም ነው ያስገረመኝም ይሄ በማሳዘን ሁኔታ ማስቆኛል እውነቱን ለመናገርና እንደው ግን ሚስትረ አሁን ውጭ ነን ስናየው እዛ ውስጥ ነው ያሉ ሰዎች አሉ የተቻላቸውን ለህዝብ አድርገዋል በሰዓቱ። በዛ ምክንያት ነው እኔ አንደኛቸው አሁን ከተከሻቸው ሰዎች በግል ጉዳያቸው ይታሰሩ አይደሉም። ያው እንደምናውቀው ምንም ይሁን ምንም መንግስት ጋር ባደረጉት የፖለቲካዊ ሰጣ ገባ የታሰሩ ናቸው፣ ትግል የታሰሩ ናቸውና አንቺም በፖለቲካ ውስጥ ነሽ፣ መታሰር ሊኖር ይችላል፣ ምንም ከዛም በላይ ዋጋ ሊከፈል ይችላል እና አንድ ሰው ሲታሰር ሌሎች በምን መንገድ ሊያስታውሱት ይገባል ብለሽ ታስቢያለሽ? ያልታሰሩት ኮቴሽን ውስጥ አሌክስ አራቱ ጋዜጠኞች ናቸው። እሺ አዎ እንዴ በደንብ ዝሮ ግን ያበዘገቡት ነገር ነው ፖለቲካ ጋር ተነካክቷል ነው ዝሮ ዳዊት በጋሻው፣ ጎበዜ ሲሳይ፣ መስከረም አበራ እና ገነት አስማማው ጋዜጠኞች ናቸው። በእርግጥ መንግስት በጋዜጠኝነታቸው አይደለም ያሰርኳቸው ነው የሚለው፣ ግን ልጆቹ ስራቸው ጋዜጠኝነት ነበር። በነገራችሁ ላይ አሁን ላይ እየታሰረ ያለው ጋዜጠኛ ብቻ አይደለም፣ ሙያውም እየታሰረ ነው ጭምር። ከሀገር የሚሰደደው ጋዜጠኛ ብቻ አይደለም ጋዜጠኝነትም ጭምር ነው። አሁን ላይ እኔ ያለኝ አረዳዲያ ነው። ምክንያቱም በጋዜጠኝነት ሙያቸው ሰዎችን በሰሩት ስራ ዲቴን እያደረግ ከዛ በኋላ ጋዜጠኝነትን በነፃነት እየተሰራ ነው የሚባል ነገር የለም። ሚዲያዎች እየተዘጉ ነው እንደምታዩት። ሚዲያዎች በጣም እየተዘጉ ያለበት ሁኔታ ነው ያለው። ያልተዘጉትን ብዙ ማስፈራሪያ እየደረሳቸው እንደሆነ እንሰማለን እና አሁን ላይ ጋዜጠኝነት እየታሰረ እየተሰደደ እየተዘጋ ያለበት ሁኔታም ጭምር ነው ያለው ብዬ ነው ማምነው እኔ። ጥሩ እንግዲህ ሌላኛው በጣም ሚስጥር ያነሳችው ነገር አሌክሴ ሁለት ነገር ማንሳት ፈልጌ ነው ከነሱ ጋር በተያያዘ። በተለይ እኔ በጣም መቀርባቸው ዳዊት በጋሻውን እና ጎበዜን ነውና በዛው አጋጣሚ አንዱን ስጠይቅ ሌላውንም የመጠየቅ እድል ይኖርሃልና እዚህ ሜክሲኮ ወንጀል ምርመራ ከተያዙበት ጊዜ ጀምሮ አሁንም ቂሊንጦ እስካሉበት ጊዜ ድረስ እንደውም አሁን ሪሰንትሊ በጣም የጥፋተኝነት ስሜት ይሰማኛል ብዙ ስለማልሄድ። እኔ ወዳጅህን በክፉ ቀን መተው አለብህ ብዬ አላምንም። ሪስክ እንዳለው ባቅም የተወሰነም ነገሮች የመጡብኝ ቢሆንም በጣም ሰው ያስፈልጋል። በተለይ ደግሞ በተራዘመ ቁጥር
የጠያቂዎችህ ቁጥር እየቀነሰ ፋይናሊ አንድ የቅርብህ ቤተሰብ ብቻ ምግብ የሚያደርስልህ ሰው ብቻ የሚጠይቅህ ጊዜ ይመጣልና ሰው በጣም ትፈልጋለህ፣ የሰው ትንፋሽ ትፈልጋለህ፣ ማየት ትፈልጋለህ። በዚህ ምክንያትም ነው። ሁለተኛው ነገር ቅድም ሚስጥር ያነሳችሁ በጣም ትኩረት መደረግ ያለበት ነገር እንዳልኩ በተለያየ ጊዜ ሄጄ ጠይቃቸዋለሁ። ኮምፕሊትሊ በፖለቲካ አስተሳሰባችን ፍጹም ተቃራኒ ነን። ፈጽሞ እኔ በማምንበት መንገድ ጓደኛዬ ዳዊት ወይም ጎበዜ አያምኑበትም፣ እነሱ በሚያምኑበት እኔ አላምንበትም። ነገር ግን እነዚህ ልጆች ጓደኞቼ ናቸው፣ ወንድሞቼ ናቸው። አስቸጋሪ ሁኔታ ውስጥ በሚሆኑበት ጊዜ ሄዶ መጠየቅ በጣም አስፈላጊ ነው። ሄደ ጠየቅ ማለት የፖለቲካ አፊሊዬሽን አለ ማለት በፊት በ97 እና ከዛ በኋላ የነበሩ ልጆች ፖለቲከኞች በታሰሩበት ጊዜ ዞን 9 እንኳን የሚባለው የጦማሪዎች ቡድን ከመመስረቱ አስቀድሞ እነዛ ልጆች ለዞን 9 መስረታ የነበረውም እስረኞችን በየሳምንቱ ወይም በየ15 ቀኑ ሄዶ የፖለቲካ እስረኞችን የመጠየቅ ልምምድ ነበርና በጣም በቃ እኔ እንዴት እንደምገል